የምን አስክሬን? ሚኪንጂ የባልሽ አስክሬን ነው። አስክሬን ነው? እኔ ምን አውቃለሁ? እየሄደ ነው መሰለኝ። ምንድን ነው የምናደርገው ወንዴ? እኔ ምን አውቅልሻለሁ? እንሂድና እንደምንም ብለን እንየው። እኔ አልሄድም፣ አንተ ሂድ። አንቺ አምሻል እንዴ? ብቻዬንም አልሄድም። ለምን? ወንድ አይደለም እንዴ? እና ወንድ ቦንስ ያንጠለጠልኩት እኮ ከሬሳ ጋር ጦርነት ልገጥምበት አይደል? ወንዴ እነዚህ እንደተቀመጠን በሰቀቀን እንሙት እንዴ? እንደሱ ሳይሆን እኔ እንሂድና እንየው ያልኩሽ። እሺ ግን ስናገኘው እንገለዋለን። አስክሬን አይደለም ሞቷል እኮ። ለካ ሞቷል። እሺ እንሂድ በቃ። እንዴ ድመት ናት እንዴ? ምንድን ነው የሚያስቅሽ? አንተ ነህ። እኔ ምን ሆኜ ነው ማስቀው? መጥረጊያውን እንዴት በቁም ልትለቀው እንደነበር ግን ታውቀዋል? ይሄን ያሳቅሽ? ይሄን ያህል ፈሪ ነህ? ፈርቼ እኮ አይደለም። ኧረ እባክህ አይደለም እንዴ? አዎ አልፈራውም። እና ታዲያ ምን ሆነ ነው? በእናትህ ድንገት ሳላስበው ወደቀብኝ። ኧረ እባክህ አሁን አንተ ወንድ ሆነ ነው? ለአንተ ስል ነው ባሌን የገደልኩት? ወንድ ስለሆንኩ መሰለኝ የምትውጪ። ያንተ ወንድነት አልጋ ላይ ብቻ ነው። ኧረ እባክሽ። አዎ ለድመት እንደዚህ ሆንክ። ሌላ ነገር ብታይማ ምን ልትሆን ነው? ሰኒ እየሰደብሽኝ እኮ ነው። እንዴት አደርክ ጋሼ? እግዚአብሔር ይመስገን። ግን በጧት ወጣሽ? አረ በጧት አልወጣሁም ጋሼ። ከዚህ በላይ? አይ ትናንት አይደል የወጣሁት። እንዴት? ምን እንዴት አለው ጋሼ? ለኔ እኮ የሚጨነቁት እርሶ ብቻ ነበሩ። ቆይ ሰኔት ውጪ ብላ አባረረችሽ? ለዛውም ሳይሉ ሳያድር ነው። ቆይ እንዴት? ምን እንዴት አለው ጋሼ? እሷ እኮ ባለቤት ሆናለች። ወይኔ ኃይሌ ይሄን ያህል አልተዋወቅንም ማለት ነው። በገዛ ቤቴ ሰው ብዬ ባስጠጋው አትጫወትብኝ። እሷ እኮ ጥገኛ ሳትሆን ሚስት ናት፣ ያውም ባሏ የሞተባት። አንቺ ደግሞ ስለምንድን ነው የምታወሪው? በሷ ሀሳብማ አንተ ሞታህል እኮ። ስለዚህ አንተን ንብረት ሙሉ የመውረስ መብት አላት። አልተዋወቅንማ። ስባሪ ሳንቲም አታገኝ ጋሼ። ዝም ብለህ ሁሉን ነገር በሰላማዊ መንገድ ጨርሰው። ክፉ መሆን እኮ እሷን መሆን ነው። በፍጹም እንደዛ አይሆንም። ቆይ ለምን? ይህንን እሳት የለኮሰችው እሷ ናት። እና በለኮሰችው እሳት ደግሞ ራሷ ተቃጥላ ትጠፋታለች። ይኸውልሽ ብዙዬ፣ እሷ ማወቅ ያለባት እኔ እንደሞትኩኝ። መቼስ ከዚህ በኋላ ወደዛ ቤት አልመለስም። ልናገር ብል እንኳን በየት በኩል እናገራለሁ? አላወቀችኝ። ክፉ መሆን ከፈለኩኝ ሰይጣን ራሱ እንዲቀናብኝ መሆን እችላለሁ። ጋሼ በቃ አሁን ተረጋጋ። ሰኒ አቺ ሰኒ ምንድነው? በር እየተንቆረቆረ ነው። የምን በር? የቤቱ በር ነው። ማን ይቆረቆረዋል? እኔ ምን አውቃለሁ? ምናልባት አስክሬን ሊሆን እንደሚቆረቆረው። እኔም እኮ እሱን ብዬ ነው የፈራሁት። አስክሬን የሚባለው እኮ የሞተ ሰው ነው። የሞተ ሰው ደግሞ እንዴት ነው በር የሚቆረቆረው? አላቅም፣ ብቻ እየተንቆረቆረ ነው። ስለፈራህ ነው እንጂ ቤታችን ማንም መጥቶ አያውቅም። ይልቁኑ ተኛ።
ምንድነው? እኔ ምን አውቃለሁ ሰኒ፣ ግራ ገባኝ እኮ። ተነስ፣ ልብስ ልበስ፣ ተነስ። አስክሬኑ እኮ ነው። ምንድነው የምናደርገው? የሞተ መግደል ያቅታል እንዴ? ሰኒ አትቀልጂ በእናትሽ። ኃይሌ ሞቷል፣ አትጨነቅ። እና ማን ነው እያንቆረቆረ ያለው? እኔ ምን አውቃለሁ? አንተ ጋር አይደል እንዳለሁት? እና ማን ነው እያንቆረቆረ ያለው? ቢያንስ እስኪ ልብስን አስተካክለው። መቼስ ወደ መቃብር መሄዱ ዘንቼ አይደል? ወንዴ በቃ ተረጋጋ እንዴ። ምን ሆነሃል? ወይኔ ወንዴ ዛሬ አወራሽ። ሰውዬ እስኪ ተረጋጋ። እኔ በር ሂጄ ልክፈት። እንዴ እኔስ? እና እዚህ ይሄድ ማለቴ ብቻዬን እዚህ ያለውን ነገር ልይና ተመልሼ እመጣለሁ። የትም እንዳትንቀሳቀስ እሺ? እሺ በቃ ልንቀሳቀስ። እሺ ተረጋጋ በቃ። እሺ ለየት ያለ ነገር ካየሽ ምልክት ስጪ። ማን ነው? እኔ ነኝ ሰኒ። ማን እንዴ? ሰኒ ብሩክ ነኛ። ምን ብሩክ? አዎ ምን ነው? አይ ምንም። በዚህ ሰዓት ምን ልትሰራ መጣ? ሰኒ መነጋገር አለብን። ምንድነው የምንነጋገረው? በሩን ክፈችና እንነጋገር። እኔ አልከፍትም። ለምን? ለምን ትለኛለህ እንዴ? በዚህ ሰዓት መጣ እንድከፍት ልትፈልጋለህ እንዴ? ሰኒ ብሩክ እኮ ነኝ፣ አውቀሽኛል። ቆይ ግን አንተ ሰውዬ የምታስበው ነገር አለ እንዴ? ማለት ኃይሌ የሌለበት ሰዓት እየጠበቅክ የምትመጣው ለምንድን ነው? እኔ ብሩክ ነኝ ኃይሌ በሌለበት ሰዓት ጠብቄ የምመጣው? በሩን ክፈችው። አልፈልግም። አንተ የጓደኛ ሚስት ስትመኝ ትንሽ አይደብርህም? ሰኒ ምን ሆነሻል? ስለ ኃይሌ ላናግርሽ እፈልጋለሁ። ሂድም። አረ በፈጠረሽ ሰኒ ተረጋጊ። እንዴ አሁን ከዚህ ትሄዳለህ አትሄድም? በሩን ክፈችው። ብሩክ የማትሄድ ከሆነ መጮሄ ነው። ምን ነክቷት ነው ልጅቷ? ሄሎ ሰኒ። ሰውዬ የት ሄደ ነው? ወጣው እኮ። ወጣሁ? አው ሹልክ ብዬ ወጣሁ። በየት? እንዴ አንተ ጉደኛ! እንደዚህ ፍራታም ነህ እንዴ? ሌላ ነፍስ የለኝም። የሆነ ነገር ቢያደርገኝስ? ማን አስክሬኑ መስሎ ነው? አረ ቤት የመጣው ሰውዬ እንጂ። ታዋል ማለት ነው። ግቢ ውስጥ ልንገናኝ እግዜር ነው ያወጣኝ። እንዴት? ምን እንዳልሽው አላውቅም። ብቻ እየተናደደ ሲመጣ ከቤቱ ጀርባ ልንገናኝ ምንም አልቀረም። እና አየህ እንዴ? ቀድሜ ስላየሁት ተደበኩኛ። ተዋደን ነበር በለኝ። በጣም ለማንኛውም እኔ አምልጫለሁ፣ አትጨነቂ። እና እውነት መጣው? አይ የምመጣ አይመስለኝም። ለምን? ቤት ሄጄ ትንሽ እረፍት ላድርግና እደውልልሻለሁ። እዚህ ቤት ብቻዬን ነው እንዴ? ሰኒ ተረጅኛ፣ መተኛት አለብኝ። እሺ በቃ ስትነሳ ደውልልኝ። እሺ እደውልልሻለሁ። ቻው በቃ ፈሪ። ቆይ ግን ትላንትና ከሆነ የወጣሽው የት አድረሽ ነው የመጣሽው? ዘመድ ጋኗ ማለቴ ሌላ ምን መሄጃ አለኝ? ላደረግሽልኝ ነገር ግን እንዴት እንደማመሰግንሽ አላውቅም። ጋሼ ቀኑን ሙሉ እያመሰገንከኝ ልትውል ነው እንዴ? አይደለም ቀኑን ሙሉ እድሜ ልኬን ባመሰግንሽ እምረካ አይመስለኝም። ፈጣሪ፣ እኔን ሰበብ አድርጎ ሊያድን ስለፈለገ ነው እንጂ እኔ ምንም አላደረኩልኝ።
እሱን ተይውና ቆይ ልትገድለኝ እንደሆነ አንቺ በምን አወቅሽ? አይ ጋሼ መግደል ብቻ ነው ብለህ ነው? እና እሷ እኮ ልቧ ከሸፈተ ሰነባብቷል። ምን እያልሽ ነው ጊዜ? ምን ቤት ወንድ ይዛ እየመጣች አልጋ ላይ ስጨፍር አይደል እንዴ የምትውለው? ምን ማ እኮ ሰኒ ጭራሽ ታቆላምጣታለህ? አዎ ሰናይት። በፍጹም አታደርገው። አይ ጋሼ ቀድሞም እንደማታምነኝ ስላወቅኩኝ ነው እስከዛሬ ዝም ያልኩት። ምንድነው እያወራሽ ያለሽው? አንተ ለምሳ እንደማትመጣ ከነገርካት ቀኑን ሙሉ መሽካ አልጋ ትወርድና እኮ ምን እያደረገች? አንድ ወጠምሻ አለ። እሱ ከመጣ እኮ እንዲሁ አልጋው ላይ ሲጨፍሩበት ነው የሚሉት። ምንድነው እየሰማሁ ያለሁት? ጋሼ ምን ላርግ? ከቶ ክፉ ሴት ጥሎብህ። ቆይ እንዴት ማለት ምን ማለት ነው ጋሼ? ማለት ቆይ አንቺ ይሄንን ነገር እንዴት ልታውቂ ቻልሽ? እኔ አይደለሁ እንዴ ምግብ እየሰራው እዛው መኝታ ክፍል ወስድላቸው? ወይኔ ኃይሌ ይሄን ያህል ድፍረት ከየት አመጣች? እኔስ ምኑን አውቄ? ብቻ ልትገለ እየተዘጋጀች እንደሆነ ሳውቅ እንዴት ክው እንዳልኩኝ አትጠይቀኝ። አንድ ያልገባኝ ነገር ቢኖር እሷ ልትገለኝ እንደሆነ አንቺ በምን አወቅሽ? መጀመሪያ አካባቢ ምግብ አምጪልኝ ሲሉ አጓጉል ሰዓት ደርስባቸው ነበር። እናም እስከሚጨርሱ ተጠግቼ ሰማቸው ነበር። አሁን እያወራሽን ግን ያለሽው ስለ ሰናይት ነው? ከዛ እየቆየው ስመጣ የምሰማው ነገር ሱስ ሆነብኝ። ባለፈው የሰማሁትን ነገር ግን እንዴት እንዳስደነገጠኝ አትጠይቀኝ። ቆይ ምን ነበር ያወሩት? ምንድነው? መነጋገር አለብን። ምንድነው የምንነጋገረው በዚህ ሰዓት? ሰኒ እስቲ መጀመሪያ ተረጋጋ። በዚህ ሰዓት እንነጋገር ትላለህ እንዴ? ብዙ ደቂቃ አይወስድም። እሺ ምንድነው? ምንድነው ወንዴ? አሁን የምር እንደምታፈቅሪኝ የማቅበት ጊዜ ደርሷል። መድኃኒት ነው እንዳትለኝ ብቻ። አዎ ሰኒ ከዚህ በላይ መሳቀቅ አልፈልግም። እሺ ግን መቼ ላድርገው? ዛሬ ማታ አድርጊው። እሺ አደርገዋለሁ። በጣም ጥሩ። መጀመሪያ ምን ታደርጊያለሽ መሰለሽ? እራት ብለሽ ቆንጆ ምሽት ታዘጋጃለሽ። እሺ ከዛስ? ከዛ ይሄን መድኃኒት በመጠጥ ውስጥ ጨምሮልሽ ከዛ እንደ ስካር አስመስሎ ይወስዷል። ኃይሌ በጣም አዝናለሁ። ዛሬ ምሽት የመጨረሻ አስተንፋሲ ጊዜ ይሆናል። ሰኒ አሁን በነፃነት ፍቅራችን የምናጣጥምበት ጊዜ እየደረሰ። በትክክል ሁሉ ነገር በእጅሽ ነው ያለው። ትንሽ ስህተት የህይወት ዋጋ ያስከፍለናል። ምንም አይነት ስህተት አልሰራም። በጥንቃቄ አድርገዋለሁ። እኮራብሻለሁ። አንተ አድርጌ ብላኝ ምንም አላደርገው ነገር የለም። እንግዲህ የሰማሁት ይሄንን ነው። አንቺ ባትኖሪ እኮ ሞቼ ነበር። ግን ደግሞ ይኸው አላህ አልሞትክም። ይቅር ለእግዚአብሔር በል። በፍጹም እንደዛ አይሆንም ጋሼ። እሷን ልበቀል ማለት እንደው የፈጣሪን ሳይን መውጋት አይሆንብም? እኔማ ፈጣሪ እስኪቀጣት ድረስ አልጠብቅም። እኔ ራሴ እቀጣታለሁ። እኔ ካንተ አላቅም፣ ግን አንዳንዴ እቀድማለሁ ሲሉ መቀደምም አለ ማለት። በጣም ክፉ ሆናለች። ድጋሚ እድሉን ብታገኝ ራሱ ልትገል ትችላለች። አሁን ምን ጊዜ ገድዬዋለሁ ብላ ስትመሳደቅ እንዴት በቁሟ እንደምቀራት ታሰራለች። አንተ ካልክ እንግዲህ ሄሎ ሰኒ። ባልየው በጊዜ አትገባም እንዴ? ኧረ እባክሽ ቀለድሽ በቃ። ለምን እቀልዳለሁ? ሚስት አይደለም እንዴ? እሱማ ነሽ፣ ግን ሰዓቱ ገና ነው ብዬ ነው እንጂ። በእኔ አቆጣጠር ግን ከሌሊቱ 6 ሰዓት ነው አይደል? እና እዚሁ ባደር አይሻል? ለምን ሲባል? ከሌሊቱ 6 ሰዓት ከሆነ የሆነ ነገር እንዳይተናኮለኝ ነው። ፍቅርን ታጥቀህ የለ እንዴ? ማን ነው ደፍሮ የሚነካ? ታዛዥ ነኝ እመቤቲቱ። የምር ግን የት ሆነ ነው? ሰፈር ነኝ። የት? እኛ ሰፈር? አይ እኛ ሰፈር። ምን ነው ፈለግሽ? አዎ ምግብ ልሰራ ነው።
ብቻዬን መብላት እንደማልፈልግ መቼም ታውቃለህ። በጣም ይቅርታ ሰኒ፣ ማምጣት ምችል አይመስለኝም። ለምን? ሰፈሩን እያወቅሽ ሩቅ እኮ ነው። ወንዴ ትመጣለህ አልኩ ትመጣለህ። ሰኒ በፈጠረሽ ተረጂ። ከዚህ ዛ ድረስ ከመጣ ድረስ አንቺ ሳትበይ ልትቆይ ነው? ችግር የለውም እጠብቅሃለሁ። እውነት አልመጣም ሰኒ፣ ማታ ነው የምመጣው። የራስህ ጉዳይ። ስትፈልግ እድሜ ልክን አትምጣ። እንዴ ገና ከሆኑ ሊኮራብኝ እንዳይሆን እገለዋለሁ። የገዛ ቤቴን ለማየት እንደ ሌባ ተደብቄ ይሁን? ለምን መንቅር አታስወጣት? አይ እንደዚህማ በቀላሉ አይሆንም። እንደሱ ከሆነ ደግሞ መናደዱ ምንም አይጠቅም። ረጋ ማለት ነው። ረጋ ብዬ የእጃቸውን ነው መስጠት ያለብኝ። አሁን ታዲያ እዚህ ምንድን ነው እየሰራን ያለነው? አላውቅም፣ ግን እዚህ ቁጭ ብለን የሚወጣውን የሚገባውን ልናይ ነው። ያሰብከው ነገር አለ ጋሼ? ምንም የለም። አንተ ካልክ ይሁን ጋሼ፣ ግን ስላመንከኝ በጣም አመሰግናለሁ። ለምኑ? ያኔ ምሽት ላይ ስነግር ነዋ። ጋሽ በእግዚአብሔር አንድ ነገር ልንገርህ። እና ውስጥ ገብተን አትረዱም? ውስጥ መግባታችን ለኔም ላንተም ጥሩ አይደለም። ምንድነው? ብዙዬ ምን ሆነሻል? አሁን የምነግርህን ነገር እንድታምነኝ እፈልጋለሁ እኮ። ምንድነው? አሁን እግዚአብሔርን ብለህ ቃል ግባልኝ ጋሽ። በቁም ነገር አምንሻለሁ። ሰናይት ልትገል ነው።